ማህደረ ዜና በመጀመሪያ ዘመነ ስልጣናቸው ጀመሩት፣ በሁለተኛ ዘመነ ስልጣናቸው ደገሙት። ዶናልድ ጄ ትራምፕ The golden age of America begins right now. የአሜሪካ ወርቃማ ዘመን አሁን ተጀመረ። ከዚህ ቀን ጀምሮ አሜሪካ ትጎመራለች፣ በመላው ዓለም ዳግም ትከበራለች። በትራምፕ መስተዳድር ወቅት በእያንዳንዱ ቀን አሜሪካ ትቅደምን ገቢር አደርጋለሁ። ጥር 20 2025 ዘመኑ በሙሉ እንደ ግሪጎሪያኑ አቆጣጠር ነው። አሜሪካን ለማስቀደም ለ70 ዘመናት የጸናውን የዓለም ስርዓት ካናቱ ይፈረካከሱት ገቡ። ያውም ዕለት በዕለት። ባለፈው ሳምንት አንድ ዓመታቸው፣ አንደኛው ዓመት መነሻ፣ ዋና መርህ እርምጃቸው ማጣቀሻ፣ የተቀረው ዓለም አጸፋ መድረሻችን ነው። ላፍታም አብራችሁን ቆዩ። በልማዱ የ1960ዎቹ ትውልድ የሚባለው ኢትዮጵያዊ ራሳቸውን ስዩመ እግዚአብሔር የሚሉ ንጉሠ ነገሥቱን መቃወም ማውገዙ እንደየተመልካቹ ትክክል ስተትም ሊሆን ይችላል። ከፈረንሳይ እስከ ሩሲያ፣ ከግብፅ እስከ ኢራን እንደሆነው ሁሉ ግን የዚያም ኢትዮጵያዊ ትውልድ ምኞት የሀገር ልማት፣ የሕዝብ እድገት፣ አብነቱ ደግሞ አሜሪካ አሊያም ሩሲያ፣ የአመፅ ተቃውሞው ደጋፊ አብዛኛው ሕዝብ መሆኑ አያጠያይቅም። እናም አንድ ሃይማኖትን ያገዛዙ ምሰሶ ያደረገውን የምዕተ ዓመታት ዘውዳዊ ስርዓት ማፍረሱ ሐቅ ነው። ከኢራን እስከ ግብፅ፣ ከሩሲያ እስከ ኢትዮጵያ ነባር የፖለቲካ ስርዓቶች በአመፅ ተወግደው አዲሶች ሲተኩ፣ አዲስ የነበሩት አርጅተው በሌላ አዲስ አመፅ ሲፈርሱ ወይም ለአመፅ ሲታደምባቸው ለአብዛኛው ሕዝብ የዲሞክራሲያዊ ስርዓት ምሳሌዋ የብልጽግና አብነቷ ዩናይትድ ስቴትስ ኦፍ አሜሪካ ነበረች። በተለይ ኮሚኒስታዊ ስርዓት ሲንኮታኮት ከኡላምባቱር እስከ ዋርሶ ያለው ሕዝብ ዌስት ኢዝ ጉድ አሜሪካ ኢዝ ቤስት ወይም ምዕራቡ ጥሩ አሜሪካ ምርጧን ያቀነቅን ነበረ። ዶናልድ ትራምፕ በፈጣሪ እናምናለን ለሚል ገንዘቧ ዓለም የሚሻማ የሚቋምጥ አንዳንዴም የሚሰግድላትን ሀገር ዳግም ታላቅ ለማድረግ ፈጣሪ ሕይወቴን አዳነው አሉ። ሰየመኝም ዓላማችንን ለማቆም የሚመኙ ወገኖች ነፃነቴን ለመግፈፍ በእርግጥም ሕይወቴን ለመቅጠፍ ሞክረዋል። ከጥቂት ወራት በፊት በጣም ቆንጆዋ ፔንሲልቫኒያ ውስጥ ነፍሰ ገዳይ የተኮሳት ጥይት ጆሮዬን ቀንጥባ አልፋለች። ሕይወቴ የተረፈው በምክንያት እንደሆነ ያኔ ተሰምቶኝ ነበር። አሁን ደግሞ አምኛለሁ። ፈጣሪ ሕይወቴን ያዳነው አሜሪካን ዳግም ታላቅ ለማድረግ ነው። ትራምፕ ስልጣን የያዙበትን አንደኛ ዓመት ምክንያት በማድረግ ቤተ መንግሥታቸው ዋይት ሃውስ ላወጣው ዘገባ በ365 ቀናት 365 ድሎች የሚል ርዕስ ሰጥቶታል። ከ365ቱ ድሎች ቀዳሚው የአሜሪካ ምጣኔ ሀብት ማደግ አይደለም፣ ትራምፕ ስደተኞችን ለማባረር ያወጁት ደንብ ገቢራዊነት እንጂ። በዘገባው መሰረት ባለፈው አንድ ዓመት ህገወጥ የተባሉ 2.6 ሚሊዮን ስደተኞች አንድም ተይዘው ሁለትም መታሰርን ፈርተው ከአሜሪካ ተባረዋል። የትራምፕ አስተዳደር ስደተኞችን እንዲያድን እንዲያስርና እንዲያግዝ በየግዛቱ ያዘመተው የስደተኛና የግብር አስከባሪ ኃይል አይሲኢ በእንግሊዝኛ ምህፃሩ የሚያደርገውን ብርበራ፣ ማሳደድ፣ እስራትና እንግልትን በመቃወም በአብዛኞቹ የአሜሪካ ከተሞች የሚደረገው የአደባባይ ሰልፍ አሁንም አላባራም። ትራምፕ ስልጣን የያዙበት አንደኛ ዓመት ባለፈው ሳምንት ሲዘከር
ዋሽንግተን ዲሲ ውስጥ አደባባይ የወጡ ሰልፈኞች ዋሽንግተን ነፃ ትውጣ ሲሉ ነበር። የሰልፉ አስተባባሪ ኒኒ ታይለር እኛ ሰላም እስከሌለን ድረስ እነሱም ሰላም አይኖራቸውም ይላሉ። እነዚህን ጨቋኝ ተቋማትና እነሱን የሚመሩት ሰዎችን እረፍት መንሳት የእኛ ኃላፊነት ነው። እኛ ሰላም ካላገኘን እነሱ ሰላም አይኖራቸውም። ጸጥታ አስከባሪዎቹ ስደተኛ የሚሏቸውን ወይም የሚጠረጥሯቸውን ሰዎች ከማንገላታት አልፈው የአሜሪካ ዜጎችን በጥይት እየደበደቡ መግደላቸው ደግሞ ወትሮም ቅሬታ የገባውን የአሜሪካ ሕዝብ እያስቆጣው ነው። ባለፈው ቅዳሜ ሚኒያፖሊስ ሚኒሶታ ውስጥ ሁለተኛው አሜሪካዊ በመገደሉ የተካረረው ቁጣም የትራምፕ አስተዳደር ደጋፊዎችን ከየከተማው ሕዝብ ጋር እያላተመም ነው። ትራምፕ ብዙዎች እንደሚሉት ለተቃዋሚዎቻቸው የውጭ የሆኑ የሀገር ውስጥ ምህረት የለሽ፣ ለሕግና ስርዓት ደንታቢስ፣ ለዲፕሎማሲ ቦታ የማይሰጡ፣ ለአፋቸው ለከት ለእርምጃቸው ወዳጅ ከጠላት የማይለዩ ደምሳሽ ብጤ ናቸው። በሃለ ጀርመን ዩኒቨርሲቲ የፖለቲካ ሳይንቲስት ዮሐንስ ፋርቪክ እንደሚሉት ደግሞ የትራምፕ አሜሪካን ታላቅ የማድረግ መርህና እርምጃ ዓለም ወደ ሕገ ጫካ የመመለሷ ምልክት ነው። ለዓለም አቀፍ ሕግ ወደ ጫካ መመለስ ነው ብሎ መናገር ይቻላል። ይህ ደግሞ በተለይ ለጀርመን በጣም መጥፎ ነው። ምክንያቱም የጀርመን የጸጥታም ሆነ የምጣኔ ሀብት መርህ ከሌሎች ሀገራት ሁሉ በበለጠ የተረጋጋ የዓለም ስርዓት ጥገኛ ናት። የጀርመን የንግድ ስርዓት እያሽቆለቆለ ነው። የተሻለ ነገር አይታይምም። በምርጫ ዘመቻቸው ወቅት እንዳሉት የዩክሬኑን ጦርነት ለማቆም ከሳቸው ውጭ ያለው ድርጅት ማኅበር ይሁን ምናልባት ተዋጊዎቹም ራሳቸው ጭምር ዋጋ ቢስ ናቸው። በ48 ሰዓታት ውስጥ ሊያስቆሙት ቃል የገቡት ጦርነት ግን በእርግጥ ዛሬም ድረስ እንደቀጠለ ነው። የመጀመሪያው ሙከራ ያደረጉት ግን የካቲት 28 ነበረ 2025 የዩክሬኑን ፕሬዚደንት ቮልዶሚር ዜሌንስኪን ዋይት ሃውስ ድረስ ጋብዘው በኢትዮጵያ አራዶች ቋንቋ ልክ ልካቸውን ነገሯቸው። በሚሊዮን ሰዎች ሕይወት ቁማር እየተጫወትክ ነው። በሦስተኛው የዓለም ጦርነት እየቆመርክ ነው። ትራምፕ የዩክሬኑን ጦርነት ለማቆም ያደረጉትን ጥረት የሩቅ ታዛቢዎች በእርግጥ ደግፈውላቸዋል። ይሁንና የተባበሩት መንግስታት ድርጅት፣ የአውሮፓ ህብረት ወይም አሜሪካንን አምነውና ተከትለው ከጦርነቱ የተመሰጉትን የአውሮፓ መንግስታት ሳያሳትፉ የሩሲያውን ፕሬዝደንት ቭላዲሚር ፑቲንን ማነጋገራቸው ለዲፕሎማሲ ያላቸውን ንቀት እንዳስመሰከረ የጥረታቸውም ውጤት እንደመከነ እነሆ 1 ዓመት አለፈ። እስራኤል ጋዛን መደብደቧን በግልጽ ደግፈዋል። ከሳቸው በፊት የነበሩ የአሜሪካ መሪዎች ወይም ሌሎቹ የምዕራብ አውሮፓ መንግስታት እንዳደረጉት ሁሉ ድጋፍ መስጠታቸው በእርግጥ የሚያስደንቅ አይደለም። የጋዛ ህዝብ በሙሉ ግብፅ፣ ዮርዳኖስ ወይም ሌላ ሀገር ይጋዝ ማለታቸው ግን የብዙዎችን ተቃውሞ አስከትሎባቸዋል። እስራኤል ኢራንን የደበደበችው የቴህራን ባለሥልጣናት ከዋሽንግተን አቻዎቻቸው ጋር በሚደራደሩበት መሃል ለተጨማሪ ድርድር የያዙት ቀጠሮም 2 ቀን ሲቀረው ነበረ። ሰኔ 13 2025 በዲፕሎማሲ ድርድር፣ ውይይትና በዓለም ሕግ መከበር ለሚያምን መንግስት ድርጅት ይሁን መሪ የጠቅላይ ሚኒስትር ቢንያሚን ኔታንያሁ መንግስት ድርድር በማደናቀፉ ሉዓላዊት ሀገር በመውረሩ በእርግጥ መወቀስ መከሰስም ነበረበት። ትራምፕ እስራኤልን ደግፈው ኢራንን ደበደቡ። የኢራንን የኒኩሌር ተቋማት ሙሉ በሙሉ አወደምን አሉም። 12 ቀናት ያስቆጠረው የእስራኤል ዩናይትድ ስቴትስና የኢራን ጦርነት
በተለይ ኢራንና እስራኤል ውስጥ የሰው ሕይወት ከማጥፋቱ በተጨማሪ ከፍተኛ የምጣኔ ሀብት ኪሳራ አስከትሏል። ዩናይትድ ስቴትስም ወደ $2 ቢሊዮን የሚጠጋ ገንዘብ ከስክሳለች። የእስራኤል ዩናይትድ ስቴትስና የኢራን መሪዎች ለተጨማሪ ጦርነት መዛዛት በጦር ኃይል መፋጠጣቸውን ያኔው ጦርነት ወይም የትራምፕ ድል አለማስቀረቱ እንጂ እንቆቅልሹ። ፕሬዚደንት ዶናልድ ትራምፕ የጋዛውን ጦርነት ጨምሮ 9 ጦርነቶችን ማስቆማቸውን አስታውቀዋል። አስቆምኩ ካሏቸው ጦርነቶች አንዱ የኢትዮጵያና የግብፅ ያሉት ጦርነት ነበረ። ሁለቱ ሀገራት መዋጋታቸውን አብይም አልሲሲም ማርሻል ብርሃኑም ሌትናንት ጄኔራል ኸሊፋም በእርግጥ አያውቁትም። ትራምፕ ግን ያውቁታል። ምን ተስኗቸው? ግን ደግሞ ባለፈው ሳምንት ያኔ ያስታረቋቸውን ኢትዮጵያና ግብፅን አስታርቃለሁ አሉ። ድንቅም አይደል? ላፍታ ወደኋላ እንመለስ። ጥር 20 2025 ዶናልድ ትራምፕ አኩሪው ታሪኬ ሰላም ማስፈንና አንድነትን ማጽናት ነው። የሰላም አርበኛው የአንድነት ምሰሶው ዶናልድ ትራምፕ በአንድ ዓመት ውስጥ የመንን፣ ሶማሊያን፣ ኢራንን፣ ሶሪያን፣ ናይጄሪያን አስደብድበዋል። ከሁሉም በላይ ቬኔዙዌላን አስደብድበው መሪዋን አሳግተዋል። በነዳጅ ዘይት የበለጸገችውን ሀገር መቆጣጠራቸውንም አስታውቀዋል። ጥር 3 2026 አስተማማኝ ተገቢና ሕጋዊ ሽግግር እስኪደረግ ድረስ ሀገሪቱን እናስተዳድራለን። ቬኔዙዌላን በቀጥታ ይሁን በተዘዋዋሪ መግዛታቸውን ባስታወቁ፣ የነዳጅ ሀብቷን መቆጣጠራቸውን ባረጋገጡ ማግስት የዴንማርክን ራስ ገዝ ግዛት ግሪንላንድን ለመጠቅለል በድጋሚ ዛቱ። ዛቻው ከትራምፕ ዱላ ለማምለጥ መለማመጥንም ማግባባትንም ድጋፍንም እንደ መፍትሄ ሲከተሉ ለነበሩት በተለይ ለምዕራብ አውሮጳ መንግስታት አስደንጋጭ አስጊ ብጤም ነው የሆነው። ትራምፕ ብሪታንያ፣ ፈረንሳይ፣ ጀርመን፣ ኢጣሊያና ዴንማርክን ጨምሮ እቅዳቸውን የተቃወሙ 8 የአውሮጳ መንግስታትን በግብር ጭማሪ ለመቅጣት የነበራቸውን እቅድ ባለፈው ሳምንት ሰርዘዋል። ትንሽቱን ግዛት ግሪንላንድን በኃይል ለመጠቅለል ጦር እንደማያዘምቱ አስታውቀዋልም። ትራምፕ ለዘብ ማለታቸው ለአውሮጶች ለአጭር ጊዜም ቢሆን በርግጥ እፎይታ ብጤ ነው። ፕሬዚደንት ዶናልድ ትራምፕ የሰላም ቦርድ ያሉት ስብስብ መመስረቱን ባለፈው ሳምንት አስታውቀዋል። ቦርዱ መጀመሪያ ላይ የታሰበው የጋዛውን ተኩስ አቁም ስምምነት እንዲያስከብር ነበረ። የቦርዱ ዓላማ መተዳደሪያ ደንብና የያዛቸው አባላት ተልዕኮ ሲዘረዘር ግን ቦርዱ የተባበሩት መንግስታት የጸጥታው ጥበቃ ምክር ቤትን ተልዕኮ የሚተካ መስሏል። የቦርዱ ቋሚ መሪ ደግሞ ራሳቸው ፕሬዚደንት ዶናልድ ትራምፕ ናቸው። ብዙ የአውሮጳ መንግስታት አንድም አባል እንዲሆኑ አልተጋበዙም፣ ሁለትም አባል እንዲሆኑ የቀረበላቸውን ግብዣ አልተቀበሉትም። በሃለ ጀርመን ዩኒቨርሲቲ የፖለቲካ ሳይንቲስት ዮሐንስ ፋርቪክ እንደሚሉት አውሮጶች ትራምፕን ለመቋቋም ያላቸው አማራጭ አንድ ነው፣ አንድነት። ሌላው ዓለምስ ምርጫ ይኖረው ይሆን? ነጋሽ መሐመድ ነኝ። ቸር ያሰማን።